ጎሽ ያ ቦት ይመጣል እሱ ጋር ታወራለህ ማተው ተታኩሳለህ ስማ ማን ተታኩሳለህ ብሉ ለማስ በጣም የሚከብዱ የሚዘገንኑ አይነት አጸያፊ ነገሮችን ነው እየተመለከተን የነበረው እንጂ ሌላ ጭቅጭቅ አልፈልግም እዚህ ጋር እኮ በንዴት አይደለም መጣ በቃ ስሚኝ እኔ ካንቺ ጋር ሌላ ጭቅጭቅ አልፈልግም ጠይቅሽን ብቻ መልሽልኝ አይደል አሁን ይሄንን ሰው ያላውቀውም እያልሽ አልነበረም ተሰማ የሚባል ሰው አላውቅም እያልሽ አልነበረም መጀመሪያ ተረጋ የተሰማ አይደለም ስሙ እና ማን ነው ግን ከየት ነው መጣው ይሄው እኔ ተቀመጭና ሁሉንም መጠይቅሽን ትመልሽልኛለሽ አላውቀውም እያልሽ ነበር ከየት ነው መጣው ይሄው ንገረኝ መጀመሪያ እኔ ጋር ነበር ይሄንን ወንጀለኛ ለመያዝ ነው እየሄድኩ እኔ አላውቅም አንድ በጣም እይታን የሚስብ ደብዳቤ ነው ያገኘነው ብዙ ፋይሎችን አግኝተናል ብዙ የስም ዝርዝሮችን አግኝተናል ብዙ ፎቶዎችን አግኝተናል ከዛም ውስጥ ደግሞ አንድ የተጻፈ ደብዳቤ ነው እሱም ለዘሪቱ ካሳ ለምትባል ሴትዮ ላይ የተጻፈ ደብዳቤ በጣም እይታችንን ስቧል ማለት ነው እሱም ደብዳቤ ሁሉንም ቦታ በደንብ ፈትሹ ምንድነው የሚፈተሽው ተሰማ የት ነው ያለው ማነው ተሰማ የት ነው ያለው ምንድነው የምትቀርሰው አንተ ዘውዲቱ የት ነው ያለችው ማነው ዘውዲቱ ሂዱቱ እንዴ ማነው አንተ ተሰማ በቃ ተውት ተቀመጥ አንተ ሰው ያማል ለከደገ ሰምኛለሽ ማ ሲጀመር ዘውዲቱ ሴት ናት የት ነው ያለችው እኔ ነኝ ያለሁት እኔ ካንቺ ጋር ማውራት አልፈልግም እኔ ነኝ ያለሁት እዚህ ቤት እንዴ እኔ ኪት ላምጣት አይደል እሷ ሴት ነው ያለችው የለችም የት ነው ሄደችው በቃ የለችም የት ነው ሄደችው ምን ያርግላል የት እንደሄደች እንዴ እዚህ ጋር በእኛ ያለ ተሰማ ነው ልክን ያሳያል እኔ ማንንም አልፈራም ሰማሽኝ ማንንም አልፈራም ስለዚህ ይሄንን ወንጀለኛ የት እንዳለ እንድትነግሪኝ ይፈልጋሉ ማን ነው አጎትሽ እዚህ ነው ወንጀል የምታወራው እኔ እኮ ግራ ጋባ ያዛቸው እነሱ አራካው ያዙት ሰላም ጤና ይስጥልኝ እንደምን አላችሁ ክብሯን ተመልካቾቻችን ከሀገር ውጪም ከሀገር ውስጥም ያላችሁ የሀቅ ቤተሰቦች እኔ ወንድማችሁ ከሀቅ ግንባር ሽመልስ ደህና ነኝ እናንተም ባላችሁበት ሰላማችሁ ይብዛልኝ ላለሁ እንግዲህ ከዚህም በፊት እንደምታውቁት ተሰማን ለመያዝ የምናደርገውን ጥረት ተጋድሏችንን በብዙ እየሰፋ እስካሁን ደርሰናል እኛም ደግሞ ተሰማን ለአንዴና ለመጨረሻ ጊዜ እንዲያዝና ይሄ አጸያፊው ስራዎቹ እንዲቆም እየተጋን እንገኛለን በዚህም ደግሞ ብዙ ነገሮችን እያወጣን ብዙ ምስጥሮችን እያጋለጥን ብዙዎችንም ነፃ እያወጣን እስካሁን ቆይተናል ዛሬም ደግሞ እንግዲህ ባለፈው እንደተመለከታችሁት ወፍጮ ቤቱ ባለቤቶች ጋር የነበረን ቆይታ አይታችኋል በጣም አጸያፊ እንደ ሰውኛ ለማመን የሚከብድ አንድ ሰው ሆኖ እንደዚህ አይነት ክፉ ተግባራትን ሰው ላይ ያደርጋል ብሉ ለማስ በጣም የሚከብዱ የሚዘገንኑ አይነት አጸያፊ ነገሮችን ነው እየተመለከተን የነበረው በዛም ዙሪያ ደግሞ ብዙ ማጣራቶችን ወፍጮ ቤቱ ላይ ብዙ ቦታ ላይ አሰሳዎችን አድርገናል ቁፋሮዎችን አድርገናል እንግዲህ እንደምታውቁት ከድሮም ከተሰማ ታሪክ ጋር ተያይዞ ወፍጮ ቤት ከሱ ጋር የቆየ እስካሁን የመጣ የስራ ዘርፉ ስለሆነ በጣም ለብዙ አመታት በዚህ ሞያ ላይ ቆይተዋል እንግዲህ ለምን ይሄን እንደሚፈልጉት አላቅም ለማመንም የሚከብድ ተግባራትን ለመፈጸም የሚረዳቸው ቦታ ይመስለኛል ለዛ ይመስለኛል እንደዚህ አይነት ቦታዎችን በቀላሉ ማስፋትን ማብዛትን የሚወዱትና እዛም ባጣራ ነው መሰረት አንድ በጣም እይታን የሚስብ ደብዳቤ ነው ያገኘነው ብዙ ፋይሎችን አግኝተናል ብዙ የስም ዝርዝሮችን አግኝተናል ብዙ ፎቶዎችን አግኝተናል ከዛም ውስጥ ደግሞ አንድ እይታችን የሳበው ወይም ደግሞ ወደ ተሰማ ይመራናል ብለን ያሰብነው አንድ ስም ለአንዲት ሴት የተጻፈ ደብዳቤ ነው እሱም ለዘሪቱ ካሳ ለምትባል ሴትዮ ላይ የተጻፈ ደብዳቤ በጣም እይታችንን ስቧል ማለት ነው እሱም ደብዳቤ ብዙ ነገሮች እሷ ጋር እንደሚገኙ የመጨረሻ መውጫው እሱ እንደሆነች አይነት ነው ደብዳቤው የሚያወራውና የመጨረሻ ተስፋውም ከሁሉም ነገር በላይ እሷ እንደሆነች ነው የሚያወራው ይሄም ደግሞ የሚያሳየን በብዙ ነገር ተሰማ ይሄንን ወፍጮ ቤቶችን የሚጠቀመው ብዙ ምስጥሮችን ለማከማቸት እንደሆነም ስለደረስንበት ስለዚህ በዚህ ስም በኩል ይሄንን ሰውዬ ተሰማ ልናገኘው እንችላለን ብለን ስላስብን የመጨረሻ መዳረሻውም እንደሆነ ስለሚጽፍ ደብዳቤው ላይ ይሄንን ለመጨረሻ ጊዜ እናስቆማለን ተሰማን እናገኛለን ብለን ያሰብንበት ይሄ ዘውዲቱ ካሳ የሚባል
የምትባለው ሴትዮ ቤት ነው ማለት ነው። ወደዛም ሄደን ደግሞ ተሰማን ለአንዴና ለመጨረሻ ጊዜ ይዘን ለህግ የምናቀርብ ይሆናል ማለት ነው። እንግዲህ ወደ ዘውዲቱ ካሳ ብዙ ማጣራቶችን አድርገናል። እንግዲህ እንደምታውቁት አሁን እያደረገን ያለነው ቆይታ ከክፍለ ሀገር ነው እያዟዟረን ያለነው። አሁንም ደግሞ ሌላ ቦታ ነው በጥቆማችን የሄድነው። ስለቺ ወይዘሮ ብዙ ነገሮችን ማጣራት ችለናል። ከዚህ በፊት የነበራትን ማንነት ብዙ ነገሮች ማወቅ ችለናል ማለት ነው። በሰፊው ያለውን ደግሞ እዛ ሄደን ተሰማን ስንይዝ አንድ ላይ የምንሰማ ይሆናል ማለት ነው። አብራችሁን ቆዩ። ዛሬ እንግዲህ እናንተም ሙስሊሞች በዱዓችሁ፣ ክርስቲያን የሆናችሁ ደግሞ በጸሎት ከኛ ጋር ሁኑ እንላለን። እንግዲህ ይህንን ሰውዬ ለአንዴና ለመጨረሻ ጊዜ ለህግ ማቅረብ የምንችል ከሆነ የብዙ ሰዎችን ነፍስ እናድናለን፣ ብዙ ሰዎችን ከጭንቅ እናወጣቸዋለንና ከጎናችን ሁኑ፣ አብረን እንሂድ። ዛሬ እንግዲህ በጀግንነት ተጋድሏችንን የምንፈጽምበት ጊዜ እንዲሆን እናስባለን፣ ተስፋ እናደርጋለን። ከኔ ጋር ነው። እሺ እንግዲህ ቤቱ ደርሰናል። እንግዲህ የታጠቁ ሰዎች እንደተስማሚ የታጠቀ ሊሆን ስለሚችል በየቦታው ተበታተኑና በደንብ ራሳችሁን እየጠበቃችሁ አሰሳ አድርጉ። እንግዲህ ደርሰናል። ክቡራን ተመልካቾቻችን ከኔ ጋር ሁኑ። በደንብ ጥንቃቄ አድርጉ። ሰላም ነው? አቤት። እንዴት ነሽ? አለሁ እግዚአብሔር ይመስገን። ማለት መግባት እንችላለን እኮ ማለት ነው። እሺ ቆይ ቁጭ ነው እንግባና ለምን እንዴ ታረጋለህ? ምንድነው? ቆይ አንዴ አውሪኝ። ውጪ እንግባና ውስጥ ታውራለህ። ለምን ታውሪኝ? ማን አንተ? ለምንድነው የሚሆነው? ዝም ብለህ ትገባለህ? መስሎኝ ምንድነው? ንግቡ። ለምንድነው? ለምን ማስገባው? ሂዱ እንዴ ውስጥ እናወራለን። ውጪ ላይ ነው እንዴ እንግዳ ውጭ ካሜራው። ቆይ እንግዳ ሲመጣ ውጪ ላይ ነው ምንድነው? ቆይ ንገረኝ። ስለማን ነው? ንገር መጀመሪያ። እነግርሻለሁ። ካሜራው ይቀርቡት ነው እንዴ? ንግቡ። ምንድነው? ሁሉንም ቦታ በደንብ ፈትሹ። ምንድነው የሚፈተሸው? ተሰማ የት ነው ያለው? ማነው ተሰማ? ተሰማ የት ነው ያለው? ምንድነው የምትቀርሰው አንተ? ዘውዲቱ የት ነው ያለችው? ማነው ዘውዲቱ? ሂዱ እንዴ! ማነው አንተ? ተሰማ የት ነው ያለው? ማነው አንተ? ሁሉንም ቦታ በደንብ ፈትሹ። ሁሉንም ቦታ ፈልጉ። ምንድነው የሚፈተሸው? ተረጋጊ። ማነው አንተ? ምንድነው የምትቀርሰው እንዴ? ተቀመጪና እናወራለን። ፍቃዴ ንገረኝ። ምንድነው? ንገረኝ መጀመሪያ። ተቀመጪና እናወራለን። ተቀመጥ፣ ንገረኝ። ለምንድነው የምትቀመጠው? ንገረኝ። ዘውዲቱ ማናት? የት ነው ያለችው? ዘውዲቱ ምንድነው? አንተ ማነህ? ዘውዲቱ ካሳ እኮ ለምንድነው የምትጠይቀኝ? ማነህ አንተ? ተቀመጪና ማነህ? መጀመሪያ ንገረኝ። እንዴ በቤቴ ጉድ ፈላ። አንተ ምንድነው የምትቀርጸው? አጥፋ የለም። ምንድነው? እኔ ቤተሰብ ነኝ። ቤተሰብ እኮ ለምን ከዛ አታወራም እንዴ? ስለማናታት ነገር እንዴ? ወይ የዘውዲቱ ቤተሰብ ነኝ። አንድ እያጣራ ያለው የቤተሰብ ጉዳይ ስለሆነ ጉልበት ነው እንደምትገባው። ታዲያ በስርዓት አትገባም? እንዲያገባ ምን አይተዋል? እሺ ተረጋጊና ቁጭ በይ። ምንድነው ተረጋጊ? ግዴታ እንደዛ መግባት ስለነበረብኝ ነው። ለምን? እሱን እነግርሻለሁ። ቁጭ በይ ያልኩሽ ነው። ትሰሚኛለሽ? ማን ብሎናችሁ ነው? አንተ አትፋቀር። ምንድነው ካሜራው? ተቀመጥ። ትሰሚኛለሽ? ምንድነው አልቀመጥም በገዛ ቤቴ እንዴ? ማን አንተ? አዳምጪኝ። ምንድነው አዳምጠህ? ምንድነው የሚቀርጸው? ተራሱ ተሰማ የት ነው ያለው? ተሰማ ማን ነው? የት ነው የተደበቀው? ማነው ተሰማ? ሲጀመር ዘውዲቱ ሴት ናት። ያማችሁ እናንተ ሰዎች ትሰሚኛለሽ? ማናት ተሰማ? ማናት ዘውዲቱ? ምንድነው የምታወሩት? አንተ ማን ነህ? ንገረኝ ስለራስህ። ይሄ ቤት የማን ነው? የኔ። አንቺ ማን ነሽ? ስለኔ ምን አገባኝ? ተረጋጊና ቁጭ በይና እናወራለን። ወይኔ ጉዴ ፈላ። እሱ ያጥፋ፣ ካሜራውን ይጥፋልኝ። ምንድነው? እሺ ካሜራ እንደ ወንጀለኛ ይዛችሁ መጡት። ውጡ በቃ። አይጠፋም ብዬሻለሁ። ለምንድነው? እሺ ንገረኝ፣ አስረዳኝ። እሺ ተቀመጪና አስረዳሻለሁ። ስለራስህ ንገረኝ። እነግርሻለሁ። ተረጋጊና ተቀመጭ። ወይኔ ለምን? እሺ ተረጋጊና ነይ ተቀመጭ። ኧረ አይቅረጽ እሱ በቃ። እሺ ተረጋጊና እነግርሻለሁ። መጥፋት ካለበትም ይጠፋል። ተረጋጊ። ስለራስህ ተናገር መጀመሪያ። ተቀመጭ እያልኩሽ ነው። ትሰሚኛለሽ? እሺ ምንድነው የምትፈልገው? ምንድነው በጉልበት መገቡት? እሺ እኔ ትሰሚኛለሽ? እኔ እንደነገርኩሽ ከዘውዲቱ ጋር ቤተሰብ ነን፣ የድሮ ቤተሰብ እና ትሰሚኛለሽ? እና ቤተሰብ ኮንክ እንዴት አላወኩም? ምን መሰለሽ፣ ተረጋጊ። እሱ ልነግርሽ ነው። እቺ ዘውዲቱ የምትባል ሴትዮ ድሮ ከአባቴ ጋር በጣም ብዙ ስራ አብረው ይሰሩ ነበር፣ ይቀራረቡ ነበር። እኔ ስለሷ ከአባቴ ከሰማሁት ውጭ በአካል እሷን አላውቃትም። ከዛ በኋላ ከአባቴ ጋር ስራ እየሰሩ ስለሷ ብዙ ነገሮችን አውቃለሁ። ከዛ ብዙ ገንዘቦችን ከአባቴ ተበድራ። ማን ነው አባቴ? እኔ አውቃለሁ። አንቺ ማነሽ? ቆይ ሲጀምር ከዘውዲቱ ጋር ምንድነው ያለሽ ቅርርብ? ምን ማለት ነው ማነሽ ማለት? እኔ አንቺን አላውቅሽም። ትሰሚኛለሽ? አሁን እኔ እዚህ ጋር የመጣሁት ማንም ብለን የመጣሁት ታዲያ ዘውዲቱን ብዬ። እሺ አሁን ምን የተበደረው አባት? ከአባቴ ብዙ ብሮች እሷ ናት የተበደረው። እና ለብድር ነው የሁሉ ጋጋታ?
ቤቱ ምንድን ታስፈትሸው? በጉልበት ብሩን ወይም ገንዘቡን ልትወስድ ነው ወይስ ምንድነው? ቀላል ብድር አይደለም። አይደለማ መጀመሪያ ብድር ሆነ በስርዓት መጠየቅ ነው። አባቴ በጣም ያምና ስለነበረ ብዙ እኮ በስርዓት መጠየቅ ነበረ። ብድርም ከሆነ ይከፈላል። በቃ በጸባይ እናትሽ ብድር አለብሽ ማለት ትችል ነበር። ኦኬ የዘውዲቱ ልጅ ነሽ? አዎ እኔ ልጇ ነኝ። ብድር አለብሽ ለመጠየቅ ትችላለሽ። ለምንድን ነው መታማታ? ለምን እሷ ምን ታደርግልሃለች? ከሷ ጋር ነው ማውራት የምፈልገው። አባቴ ብዙ ነገር ነግሮኛል። ብዙ ማዕድኖችን እሷ ጋር ያስቀምጥ ነበር ድሮ። እሷ የተለያዩ ድሮ ብዙ ነገሮችን ስራ ላይ እንደምሰራ አውቃለሁ። ከብድርም ውጪ ብዙ እቃዎችን። ግን አባቴ በድንገት ታመመና ሞተ። ስለዚህ እኔ ደግሞ ትምህርት ላይ ስምኝ አዳምጪኝ። ትምህርት ላይም ነበርኩ፣ ስራ ላይ ብዙ ነገር ነበርኩ። መጥቼ ልጠይቅ አልቻልኩም። እሷ ጋር የተለያዩ ወርቆችን የተለያዩ ከብድሩ ውጪ እና ሻውን በጉልበት ልትወስድ ነው ወይ ነው መታስፈትሽው? ለዛ ነው ይሁሉ ጋጋታ። ለዛ ነው እና ጥሩ ሰውና ቤቱ እየተፈተሸ ነው። ለዛ ነው እሷ ጥሩ ሰውና ለሰው የምትራራ ብትሆን ድሮ ነበር ፈልጋ እሱስ ባይኖር ልጆቹ የት ናቸው፣ ዘመዶቹ ቤተሰቦቹ የት ናቸው ብላ የምትመልሰው። መጀመሪያ መጠየቅ ነበር። እሷ ፈልጋት መልስ የድሮ ወዳጇ ለምን ጠፋ? ይሄን ያህል ንብረት፣ ይሄን ያህል ለስንት ሰው የሚበቃ ለስንት ትውልድ የሚበቃ ገንዘብ እኔ ጋር ጥሎ እንዴት ጠፋ ብላ ትፈልግ። መጀመሪያ አንዴ ጠየቀ ነው። ቢያንስ እምቢ ብላኛለች ብትለኝ እሺ እስማማለሁ። አንተ ገና በአንዴ መተህ እንደዚህ ትርምስምሱ ታወጣለህ። ቤቱ የለችም። የት ነው ያለችው? በቃ የለችም። እኔ ነኝ ያለሁት እዚህ። የት ነው ያለችው? እኔ ነኝ ያለሁት እዚህ። እኔ ከአንቺ ጋር ማውራት አልፈልግም። እኔ ነኝ ያለሁት እዚህ ቤት። እኔ ኪት ላምጣት አይደል? እሷ ሴት ነው ያለችው። የለችም። የት ነው ሄደችው? በቃ የለችም። የት ነው ሄደችው? ምን ያደርግላል? የት እንደሄደች እንዴ? እዚህ ጋር በዱለት ገባ። ጭራሽ ደግሞ እየተቆጣ ታወራኛለህ እንዴ? ሰምኛለሽ? በገዛ ቤት እንደዚህ ትሆናለህ እንዴ? ከአንቺ ጋር ሌላ ጭቅጭቅ አልፈልግም እኮ። በገዛ ቤት እኮ ነው የገባኸው። እማ ቤት ነው ያለው። እሱ ያንቺ ቤት ሊሆን ይችላል። እና ታዲያ ጭራሽ በጉልበት ገባ። አሁን ደግሞ ይሄው ስራዬ ብለህ እያስፈተሽክ ነው። አዎ አስፈላጊ ስለሆነ። ምንድነው የምታስፈተው? አስፈላጊ ምንድነው? አንተ ማነህ? ምንድነው ሲጀመር? ስለ ራስህ እንኳን ሳትነግረኝ እኮ ነው ይሁን ለወሬ እያወራ ያለው። አያስፈልግም። ሰምኛለሽ? አያስፈልግም። እኔም በጠይቅሽም ብቻ ማለት እኔ አንተ ቤት በገባ እንደዚህ ነበር የምታደርገው? ለምንድን ነው የማያስፈልገው? ለምንድን ነው የማያስፈልገው? ንገረኝ። መቼም እኔን ልትሆኛች እንዴ? ገብቶሻል? ስለዚህ ማንም ሰው ገብቶ መወረቅ ምን ማለት ህግ ያለበት ቦታ እኮ እንትን ያለው ሀገር ነው ያለው። ምን ማለት ነው? ስለዚህ ማን ስለሆንክ ነው አንተ እንደፈለግ ነው? እሺ አሁን ተረጋጊና አዳምጪኝ። ምንድነው የምረጋጋው? ተረጋጊ። ቆይ እንዴ እዚህ ጋር እያተረማመስክ ነው ቤቱን። ችግር የለም። እሱም ሁሉንም ነገር በየቦታው ስለ ማንነት ንገረኝ ስለ እየነገርከኝ አይደለም። ስለዚህ ምንድነው እኔ ሬዲ መሆን የምችለው ለአንተ? ለምንድን ነው የምጠይቅሽም? ነገርኩሽ እኮ ለምን እንደመጣ። እንዴ እኮ ለምን በዚህ መልኩ ይሆናል? እናትሽ እንግዲህ ዘውዲቱ እናቴ ናት ብለሻል አይደል? እቺ እናትሽ ብዙ ሀብት ንብረቶች የአባቴን በራሷ አድርጋ ይዛው ነው ያለችው። እኮ በዚህ መልኩ ሆነ ይችላል ነበር። እኔ መጠየቅ ትችል ነበር በጸባይ። በቃ አሁን እየጠየቅኩሽ ነው። አንቺ ለምን እጠይቅሻለሁ? አንቺ ጋር ነበር አንቺ ነው የተሰጠው። አንተ ልጅ አይደል እንዴ? አንተ ልጅ ስለሆንክ ነው አይደል መተህ እየጠየቀኝ ያልከው? እኔም ልጇ ነኝ። ስለዚህ ስለሷ መመለስ እችላለሁ። ስለዚህ ነገር ታውቂያለሽ፣ ልትመልሽልኝ ትችያለሽ፣ ልትነግሪኝ ትችያለሽ። በጸባይ መጠየቅ ነበረ። እኔ አልመልስም አልኩኝ። ጠየቀኝ ከዚህ በፊት። አሁን እኔ ካንቺ ጋር መጨቃጨቅ አልፈልግም እኮ። አንተ ነው እየተጨቃጨቅ ያለው ብለህ ቤቱን እየተረማመስክ ነው። ስሚኝ፣ እሱን ተይው እንዴ። እሱን ሁሉንም ነገር በየቦታው መልስልሻለሁ። ምንድነው የምትወው? ምን አለ ብለህ የምትፈልገው ንገረኝ። እሱ መጀመሪያ ነገር ነው እየጠየቅኩሽ ያለሁት። እየሰማሽኝ ነው? እሱም ዘውዲቱ ካሳ የት ነው ያለችው? የት ነው ያለችው? የለችም ብለሽኛል። የት ነው ሄደችው? እሺ የለችም። በቃ መጠየቅ ያለብን እኔን ጠይቀኝ። እሱ የለችም። ስለዚህ የት አለች ብዬ ልንገርህ። አንተ ማነህ? ስለዚህ መጀመሪያ ስለራስህ ፕሩቭ አድርግልኝ። እንደኔ እንዴት ነው ስለራሴ ነገርኩሽ። ምን ብትኖር እዚህ ጋር ያለችው ልልህ ነው? ማን ስለሆንክ እኔ እንደዚህ ያናገርከኝ? እሷ እንዴት አድርገህ ልታናገራት? ንገረኝ፣ መልስልኝ። አይደለም እንዴት አድርገህ ልትጠይቃትም ነው? እንዴት አድርገህ ልታናግራት ነው? ችግር የለውም። እሱን እያየሁ እኮ ነው ስርዓትህን። እሱን አይደለም ስሚኝ፣ እሱን እሷ ትምጣና እኔ ከእሷ ጋር እንዴት ማውራት እንዳለብኝ አንቺ አትነግሪኝም። ትሰሚኛለሽ? አንቺ አትነግሪኝም። እሱ ከእሷ ጋር እየጮህክ እኮ ነው። የምጠይቅሽን ከመለስሽልኝ እኮ ከአንቺ ጋር የምጨቃጨቅበት ምንድን ነው የምጠይቀኝ? የምመልስ ዘውዲቱ የት እንዳለች? የለችም። በቃ የለችም እኮ ይኸው አየህ አይደል? እያስፈተሽክ ነው። አልጋ ስር ካለች ፈልጉላት እንግዲህ። ልንገርሽ እንዴ ጉድ ፈላ። እሱን ብቻ አይደለም ብዙ ነገሮችን ነው የምንፈልገው። ምንድን ነው የምትፈልጉት? ልንገርሽ። ንገረኝ። ዘውዲቱ በጣም በአካባቢው የምትታወቅ ስመጥር የሆነች ጠጅ ቤት ነበራት። አባቴ ይህንንም ነግሮኛል አይደለ? እና ጠጅ ቤቱ አሁን እየተሰራ ነው እንደድሮ አይደለም። ለምን ቢሰራስ ደግሞ ስለ ቢዝነሱ ማወቅ ፈልግ ነው? እሱን እንድትወርሰው። ስሚኝ፣ አዳምጪኝ። እሺ አይ ነው አገባቢ አነጋገሬ ብዙ ነገሮች ረብሸውሽ ሊሆን ይችላሉ። እኔ ግን ይህንን ነገር እየሆንኩ ያለሁት ማለት አባቴ ሲሞት በብር እጦት ነው የሞተው። ትሰሚኛለሽ? በዚህ ሴት ምክንያት
ከዚህም በላይ ባረግ ምንም የሚያስወቅሰኝ ወይም ደግሞ በጦጥ የሚያስብለኝ ነገር አይደለም። እሱ ሳይኖር ለምን አበድራት? በብሩጦት ብዙ ነበረው ግን ደግሞ መጥቶ ሊወስድ አልቻለም። በቃ ሩቅ ቦታ ነበርን። መጥቶ ሊወስድ አልቻለም። እሱ በጠና ታመመ። እኔ ብቻ ነው ልጅ የነበረው፣ ታላቅ ወንድ ልጅ የነበረው እኔ ነው። እኔ ደግሞ በዛ ጊዜ እንደዚህ ሄዶ እንደዚህ ለመጠየቅ አቅም አልነበረኝም። ገብቶሻል? ይሄን ያህል ብር ያለው ለሀገር የሚተርፍ ብር ያለው አባቴ ግን በብር ጦት ነው የሞተው። ሰምኛለሽ? ስለዚህ ተወቃሿ እሷ ነች። አዎ። ለምን? ምክንያቱም በሰው ራሱ መላክ ይቻል ነበር አይደል? ለምን እሷ አጠይቅ? ውላቸው እንደዚህ ነበር። እልክልሃለሁ የሚል ነበር ውላቸው በመሃላቸው የነበረው ውል። እሷ ግን በመሃል ካሪቸው አልሰጥም ብላለች። አዎ። ስለዚህ አሁን እኔ ካንቺ ጋር መጨቃጨቅ አልፈልግም። ሌላ የተለየ ነገርም አልፈልግም። ስለሷ ማውቀው ይሄንን ነው። እንጂ ደግሞ እናቴ ነው ካልሽ በሰላም በተረጋጋ መንፈስ ሁሉንም ነገር ነግረሽኝ እኔ ካንቺ ጋር ሌላ የተለየ ጭቅጭቅ የተለየ ውዝግብ አልፈልግም። ገብቶሻል? ለማንኛውም አንተ የመጣበት አመጣጥ ልክ አይደለም። እሱ አስፈላጊ ስለሆነ ነው ብዬሻለሁ። ከዚህ የተለየ አማራጭ አልነበረኝም። ገብቶሻል? እኔ እሷን ያለፉትን ብዙ አመታት እያሰብኩ ያደኩት በዚህ መንገድ ነው እኮ። ስለዚህ አሁን እሷም ታገኝ ምን ልገላት ነው? ምንድነው? አይ ኖ አካውነ እኮ እንደዛ ነው የሚመስለው። አይደለም እንዴ? በጉልበት ገባ። እኔ የሰው ነፍስ ዘይታለች። የሰው ነፍስ አላጠፋም። ምን ማለት ነው? የታለች እኮ አባባል ራሱ ምንም እንትን አይደለም። እሱን ነገርኩሽ። አሁን ሌላ ካንቺ ጋር ሌላ ጭቅጭቅ አልፈልግም። እዚህ ጋር እኮ በንዴት አይደለም መጣ። በቃ ስሚኝ፣ እኔ ካንቺ ጋር ሌላ ጭቅጭቅ አልፈልግም። የምጠይቅሽን ብቻ መልሽልኝ አይደል? በቃ ስለጮክ ምንም ነገር። ስለዚህ ስሚኝ፣ ተረጂኛ። እየነገርኩሽ ያለሁትን ተረጂ። ከዛ በኋላ ሄድልሻለሁ። የለችም ዘውዲቱ የለችም። እሱ የለችም ብለሽኛል። ትሰሚኛለሽ? እኔ ካንቺ ጋር የተለየ ጭቅጭቅ አልፈልግም። ዘውዲቱ የለችም። በቃ የት ነው ያለችው? ዘውዲቱ አንተ እንዳልከው ልክ ያንተ አባት እንደሞተ እሷም አርፋለች። ምን ቆይሽ ካረፈች እስካሁን የት ነበራችሁ? ሞታለች። አሁን ዛሬ መጣ ዘውዲቱ የታለች? አየህ፣ አለመሞቷን ራሱ የምታውቀው ዛሬ ነው አይደል? ግን እስካሁን ስትወቅስ የነበረው የሞተችውን እናቴ ነው። ምን ያህል ጊዜ ሆናት ከሞተች? ቆይች። ምን ያህል ጊዜ? 10 አመት ሆኗት። ግን አንተ እዚህ መተህ ትደነፋለህ። ዘውዲቱ ምናምን ትላለህ ምናምን። ሰው እንዴት የሞተ ሰው ይወቅሳል? ላይ ካንተ አባትን እንደምትለው አላወኩም ነበር። ማጣራት ነበር። አንተ እኮ ዘለህ እኮ ነው የገባው። አንተ አባቴ የሆነ ነገር ሆነ እንዳልከው ያችስ ምን ሆና ነው ብለህ እንትን አላልክ። ግዴታ ያ ነገር ስላለ ብቻ እንትን አልክ። እረዳለሁ። አይ ነው ግን ደግሞ በዚህ መልኩ አይሆንም። ስታንኳኳ ራሱ አንኳኳ እንትን እንደዚህ አይደለም። ምን ሆና ነው የሞተችው? በቃ እዛ ታማ ነበር፣ አረፈች፣ ቆየች። ይቅርታ ስላላወኩ ነው። ችግር የለውም። ግን ደግሞ እንደነገርኩሽ እኔም ብዙ ነገር በውስጥ ይዣለሁ። ብዙ እንዲመለሱልኝ የምፈልጋቸው ጥያቄዎች አሉ። ካልኩ እሷ ጋር የነበረ ጥያቄ እኮ አላውቅም። ብድሩን ያልከው ግን እኔ እሰጣለሁ አልኩ። በቃ በዚህ መልኩ አያስፈልግም። ስለሷ ብዙ ነገር እሰማ ነበር። ምንድን ነው የምትሰማው? ታዋቂ ጠጅ ቤት እንደነበራት። እስኪ ስለሷ ንገሪኝ እስኪ። ታዋቂ ጠጅ ቤት ነበራት። አሁንስ ማለት በጣም የምትታወቅ አባቴ ስለሷ በጣም በቃ በጣም ገበያ መሳብ የምትችል ሴት። በቃ እሷ ቤት ሰው ሁለቴ ሳይመጣ መንገደኛ ራሱ ገበያተኛው እሷ ቤት ሳይጠጣ እሷ ቤት ጎራ ሳይል እሷን ሰላም ሳይል አያልፍም። የገጠር ሰው ሁላ ለሷ ስንት ነገር አምጥቶ በቃ ምርቱ ሲደርስለት ሁሉንም ነገር እንደሚገብር ሰው በቃ ለሷ ሳይመጣ እሷን ሳያስቀምስ እሸት ራሱ አይበልም። ምንድነው ማለት በቃ አባቴ የነገረኝ ነው። ምንድነው የምታወራው አሁን? አይ ገጠር ምናምን ምንድነው? ደነገጥሽ? ምንድነው? ለምን ደነግጣለሁ? አይ አባባል እንጂ ገጠር ምናምን ምንድነው? በቃ ቢዝነስ ነበራት እናቴ። ግን እሷ ያው ደንበኛ የነበራት ጥሩ ሴት ስለነበረች ነው ማለት እኔ እኮ የምሰማው ኢቭን በቃ ጠጇ ከመወደዱ የተነሳ በየቦታው በጃር ተደርጎ በየከተማው እንደሚላክ እንደሚጫን ነው የምሰማው። ሙያ ነው። አንተ እኮ ጥሩ ስራ ከሰራ እኮ ከየትም ይመጣል አይደል እንዴ ሰው? እኔም እኮ መጥፎ ነው ወይ ሌላ ነገር እኮ እያልኩ አይደለም። ምንድነው እንዴ? ኖ እኔ አልደነገጥኩም። ግን አባባሌ ነው ከገጠር ምናምን ስል ሌላ ነገር አስመሰልከው ማለት ምን ሌላ ነገር ነው? ምን ሌላ ነገር? ቆይ ምንም አይደለም። ግን ሙያ ነው ማለት እኔ ያላሰብኩትን እንዳስብ እኮ ነው ያርክሽኛል። ሌላ ነገር ነው እያወራሽ ያለሽ። ምን ወሮ? አይ እኔ እኮ እያልኩሽ ያለሁት እኔ አባቴ ነግረኝ የነበረው ያቺ እንደዛ
ብርቱ የሆነች ሴት ቢዝነሷን ከምን ደረሰ? ስራው ከምን ደረሰ? እናቴ በዛ ሰዓት ጎበዝ ጀግና የሆነች ሴት ነች። እሺ በጥርሷ ነክሳ ነው ይሄን ሁላ ነገር ያደረገችው። ያንተንም አባት ምናልባት ባለ መገናኘት ወይም ደግሞ ባለ መግባባት የተሆነ አሁን ያንተ አባት በስንት ዓመት ነው የሞተው? ከሞተ ስንት ዓመት ነው? ቆይቷል። አንድ 12 ዓመት ምናልባት በዛ ነገር ይሆናል እንጂ እናቴ እንደዚህ አይነት ሰው አይደለች። እንደምትላት አይነት ሰው አይደለች። ስንት ሰው ረድታለች፣ ስንት ሰው ቦታ ላይ ደርሳለች። ስለዚህ አሁን ላልከውም ጥያቄ ከየትም ቢመጣ ሙያዋ ነው ያስመሰከረላት እንጂ ሌላ ነገር አይደለም። እኮ ሌላ ነገር እያልኩ አይደለም፣ ግን በቃ እንደዚህ ብርቱ እንደነበረች አባቴ ነግረኝ ነበር። ሰው በጣም የሚወድላት ሰው፣ ቤቷ መመላለስ የሚወድ፣ ጨዋታዋ የሚናፈቅ፣ ሰው መሳብ የምችል እንግዲህ ከከተማ ወደ ከተማ የሆነ በራሱ የምታከፋፍል ትላልቅ ሰዎች ደግሞ በቃ መኪናውን ላይ ይዘው መጥተው እዚህ አካባቢ እንዴ። ምክንያቱም አንተ አንድ ከስተመር ስትይዝ የራሷ አያያዝ አለ። እሷ ደግሞ ይህን ነገር ተከናበታለች። ጎበዝ ነች። በቃ ከስተመር እንዴት እንደሚያዝ ታውቃለች። ደንበኞቿ እንዴት ነው እሱ ነገር ታውቃለች። ሁሉም ቢዝነስ ሰራተኞች እንደዛ ናቸው ማለት። ሁሉም ሰው አንተ ከስተመር እንዲበዛልህ ነው አይደለ የምትሰራው፣ ወይም ደግሞ ለትርፍ ነው እንጂ ለኪሳራ ያን ነገር አትከብትም። በቃ እሷም እኛን ለማኖር ስትል ያን ነገር ሰርታለች። ጎበዛም እስከዚህ ድረስ ደርሳለች። ይሄ ሙታም ስሟ የሚነሳው ለዛ ነው። በቃ በስራዋ ነው እንጂ ምንም የተለያየ ነገር አላደረገችም። ግን በቃ ስራዋ ነው ይሄ እንዲነሳ ያደረጋል። አሁን ይሄ ስራ አስቀጠልሽው? እንዴት ነው እየተሰራበት ነው? እየሰራችሁ ነው። ግን ምን ነው አንተ እንደዚህ በረንብ እየጠየቀኝ ነው ማለት? እኔ አባቴ ነግረኝ ከነበረ አንፃር አይደለም። እሺ ንገር። አንተ እኮ ብድርን ብለን ነው የመጣው አይደል? አሁን ደግሞ ስለ ቢዝነስ ምንድነው ነገሩ? ወይስ ከኔ ጋር አብረን ለመውረስም ፈለግ? ምንድነው? እንደዛ ነው ሰው? ምን ማለት ነው? እንደዛ ነው አይመስለው? እኔ እንደ አስፈላጊነቱ መሆን ያለበት ይሆናል። አይደለም የእናቴ ንብረቶች እየቆጠርክ ከሆነ እኮ ለምንድን ነው? እየቆጠርኩ አይደለም እየጠየቅኩሽ ነው ያለሁት። ይሄ ደግሞ እኔ በልጅነት ካለኝ ሚሞሪ አንፃር ነው እያጣራ ያለው። የሚጠቅም ነገር አለ? ይጠቅመኛል እኮ ለምን? ለምን ልጅ ሆኜ እየሰማሁ ያደግኳቸው ታሪኮች ጀስት ማጣራት ውስጥሽ እኮ ይናፍቃል። ልጅ ሆነሽ የሰማሻቸው ታሪኮች ምን እንደሆኑ ማወቅ ትፈልጋለሽ። ያንን ሰው እኮ አሁን በዛት ለምትሰራ ስሚኝ፣ አዳምጪኝ። ማለት እቺ ሴት በቃ በአካባቢያችሁ አባቴ ነግረኝ እንደነበረው እኔም ዞር ዞር ብዬ ለማየት ሞክራለሁ። ብዙ ጠጅ ቤቶች ቢኖሩ የዘውዲቱ ጠጅ ግን ይለያል ይባላል። ያው ነው። በቃ ማለት የሆነ ነገር ለምሳሌ አሁን እዚህ ጋር መቀመጫ ቦታ ጠፍቶ ራሱ ሰው ውጪ ምናምን እየተቀመጠ፣ ሌሎቹ ግን አንድ ሁለት ሰው ቢገኝባቸው እኮ ሰው ጥራት ነው የሚፈልገው። እንዴ ሲሄነው እኮ አይገባትም። እሷ እኮ ይሄንን ነው በቃ እቺ ሴት ብዙ ሰው ቤቶችን ብዙ ሰዎች ራሱ ይዘጋሉ፣ ከፍተው በቃ ከስሮ ይዘጋሉ። እንደዚህ እቺ ይሄን ያህል ጠንካራ የሆነች ምን ያህል ሴት ነው ብትሆን ብዬ ለማየት ጓጓለሁ። አይገባትም እኮ እሷ አይደል ለማየት። አንተ እኮ ሆቴል ስትከፍት ተወዳዳሪ ሆነ ነው እንደው የምትከፍተው አይደለ? እኔ እኮ አሁን እያልኩሽ ያለሁት ነገሩን ነው የምልህ። ተወዳዳሪ ለመሆን ነው አይደለ? ከዛ ሰው የተሻለ ነገር ለማቅረብ ነው የምትጣጣረው። ምክንያቱም ከቻልክ የዛን ሰው ከስተመር ማምጣት አለብህ። ምክንያቱም አንተም ለኪሳራ ሳይሆን ለትርፍ ነው የምትከፍተው ያን ነገር። ሁሉም ቢዝነስ ሰዎች ጋር ይሄ ነገር ነው፣ ፉክክር አለ በቃ። ምክንያቱም ያ ደግሞ ፉክክር ስለፈለክ ሳይሆን በሙያ ነው የምታመጣው። እሺ ይሁን። እንዴት ነው ታዲያ አንቺ እህት ወንድም እንዲህ ሌላ ቤተሰብ? የለኝም፣ እኔ ብቻ ነኝ። ማለት እኔ ብቻ ነኝ። ይሄን የመሰለ ግቢ፣ ይሄን የመሰለ ትልቅ ግቢ ላይ ውስጥ ብቻሽን? እንዴ ታዲያ ከየት ላምጣ? አይ ማለት 10 ዓመት ከሆናት ይሄንን 10 ዓመት ሙሉ ብቻሽን ነው ያለሽ? ብቻዬን ነኝ፣ ማንም የለም። አንቺ ሳው ምን ላይ እየሰራሽ ነው ያለሽ? እኔ እኮ ግራ ገባኝ። ምንድነው ችግር? አንተ ልጅ ምንድነው ማወቅ የምፈልገውን ብትነግሪኝ። በቃ እኔ የምሰራቸው ቢዝነሶች ራሱ ቢዝነሶች አሉ። ምንድነው ታዲያ? ለምን እነግርሃለሁ እንዴ? ጉርፈላ ያው የእናቴን ሙያ እያስቀጠልኩ ነው። እሺ እሱን በቃ ስራዬ ነው በቃ ሌላ የለኝም። ከእሷ ከሞተች በኋላ ሁሉንም ነገር አስቀጥለሽ እየሰራሽ ያለሽ አንቺ ነሽ። ሁሉንም ስራዎች ግድ ነው የእናቴን ሙያ ማስቀጠል አለብኝ። ስሟን እንትን ማለት አለብኝ። ሁሉንም ስራዎች ማለት ሳይሽ ገና ልጅ ነሽ፣ ወጣት ነሽ። እናትሽ ደግሞ እንግዲህ ከሞተች 10 ዓመት ሆናት ማለት ያኔ ልጅ ነው የምትሆኙ ከዚህም በላይ። እሺ ደስ ብዙ ነገሮችን የማስኪድ አቅም ላይኖርሽ ይችላል። እና እንዴት ነው የቻልሽበት? አልከበደሽም ለማስቀጠል? ያው ስራ ስለነበርኩኝ ብዙ አብዛኛው ሙያዎቿን አይቻለሁ። እሺ ስለዚህ ያየው ስላደኩኝ አልከበደኝም። እና አባትሽ የለኝም ማለት በቃ እንደ ጉርፈላ አባት የለኝም። እንደ አንተ ልጅ ምንድን ነው የምትለው? ሰው እንዴት ያለ አባት ይወለዳል?
ወይኔ መድኃኒዓለም ቆይ አይ ኖ እኔ ያልፈለኩትን ነገር ለምንድን ነው ልጠይቅ? ይሄ እኮ ፕራይቬት ነው አይደል? የራሴ ነው አይደል? እኔ ማውቀፍ አባት ይኑረኝ አይኑረኝም የኔ ነው የለኝም ካልኩ በቂ ነው እኮ አባት የለኝም ካልኩ መፍትሄ አይደል እንዴ? አንተ አባት ስላለ ነው እንደዚህ ምትል እኔ ደግሞ የለኝም ስላለ ማለት አባቴ ሞቷል እንደነገርኩሽ እኮ ስለሞተብህ ነው እንጂ ነበረ እኔ ደግሞ የለኝም ማለት እንዴ እና ተረፈ በቃ እንደዚህ ጥያቄ አትጠይቀኝ የምትፈልገው ነገር ጠይቃለህ አይደል? በቃ ብድርም ከሆነ እሰጥሃለሁ የሆነ ጊዜ ስጠኝ እኔ እሰጥሃለሁ በቃ አሁን ቤቴን በቃ ለቀውጣልኝ በእናትህ ጨርሳለሁ አልጨረስኩም ብድር ብለህ ነው የመጣው አይደል? ሌላ ነገር አለ እንዴ? ሌላ ምክንያት ብዙ ማወቅ የምፈልገው ነገር ምንድነው የምታውቀው? ብዙ ነገር ምንድነው? ለምሳሌ እዚህ ቤት ምን ስለሚመጡ ሰዎች እንድትነግሪኝ። ማን ነው የሚመጣው? ዘውዲቱ ቤት ስለሚመጡ ሰዎች ከድሮም ጀምሮ የተለያዩ ደንበኞች እንዳሏት እኔም ደግሞ ስመጣ ዝም ብዬ አባቴ ከ12 ዓመት በፊት የነገረኝን ነገር ብቻ ይዤ አይደለም እና እዚህ ቤት ለመምጣት ራሱ ብዙ ነገሮችን አጣልቻለሁ። ከስተመሮቿን ማወቅ ትፈልጋለህ ነው? አዎ። ምን ልትወስዳቸው ነው? ምን ያደርጉ? ጠጅ ቤት ከፍተህ ነው አንተም? አይ እንደዛ ነው የሚመስለው። ምንድነው እንዴ? እሱን ማፌዝሽን ተይና የምጠይቅሽን ብቻ ምን ማለት ነው ታዲያ? ከስተመሮች አንተ እንዴት ነው የምታወራው? እዚህ ቤት ስለሚመጡ ሰዎች ማወቅ ፈልጋለሁ። እንዴ ማንስ ይምጣ እንዴ? መፍታቸው እኮ ነው። እኔም ፈልጎ የሚመጣ ሰው እንዳለ ይምጣ። አባቴ አንዴ ነገረኝ እንዴ ሰው አለ ባገኘው ጥሩ ይሆናል ጀስት ለኔ አጎቴ ሊሆን የሚችል ሊያበረታታ የሚችል እና ያንንም ሰው ዘውዲቱ ታውቀዋለች ተሰማኝ። ስለዚህ ዘውዲቱ ማሞታን ደግሞ ነገር ያለው እናቴ በእናት በቃ አሁን ተሰማኝ ሌላ ነገር ውስጥ ያስገባኝ ነው። እኔ እኮ እዚህ ጋር ብዙ ነገሮች አባቴን አደራ ለማስቀጠል ወይም ደግሞ የአባቴ ነገረኝ ነገሮች ሰምኛ አዳምጪኝ አይደለ? ስለዚህ እኔ ኬታም አዳምጪኝ በቃ ሞተቻ እሷ ትሞት ግን ደግሞ እኔ ብዙ ነገሮችን ነው አባቴ የነገረኝና ብዙ ነገሮች እንዳጣራ ብዙ ነገሮች እንዳካሄድ ነው የነገረኝ። ከዚህም አንፃር ደግሞ አንድ ወዳጃቸው አለ የሁለቱም ወዳጅ የሆነ የጋራ ወዳጃቸው ተሰማ የሚባል ሰው ማን ነው ተሰማ? በቃ ማለት ለአባቴ እንደ ወንድሙ ነው እንደ ወንድሙ የሚያየው ጓደኛው ነውና አባቴ እንደነገርኩሽ ያኔ በድንገት ነው የሞተው። በቃ በድንገት አፋጣኝ ሕክምና ያስፈልገው ነበር ብር ያስፈልገው ነበር ብሩን ሊያገኝ አልቻለም በቃ ሞተ እንጂ ብዙ ማላቀው ስም ነው የነገርከኝ እየጠየከኛለሁ። ተሰማን አላቀውም ነው ባቀን ነግረ ነበር ግን አላቀም። እርግጠኛ ነሽ አታውቂም? አላቀውም። እናሽ እዚህ ቤት ስለሚመጡ ሰዎች ማለት ብዙም ጊዜ ቤቷ ይሄዳል እዛ ልታገኝ ማለት አባቴ እንግዲህ ያኔ ይሄንን ሲነግረኝ እኔ ልጅም ስለነበር ማረክ ስላልቻልኩ እንጂ በዛም ጊዜ እንዲረዱኝ እንፈልጋቸው ነበር። እኔ ግን ስሚቆይ አዳምጪኝ። እኔ ግን ያኔ በዛን ሰዓት ግዴታ ማድረግ የነበረብኝ ተንቀሳቅሼ በሰው ጋርም ተጠግቼ መኖር ስለነበረብኝ መማርም ስለነበረብኝ በዛ መንገድ ሄድኩኝ። አባቴ ግን በዛም ሰዓት እዚህ እንድመጣ ይፈልግ ነበር። በዛም ሰዓት ይሄንን ተሰማን ዘውዲቱን ፈልጌ ጀስት እንዲያግዙኝ ይሄንንም ምንም ቢሆን ጥሩ ወዳጆቼ ናቸው ይለኝ ነበርና እነሱ ጋር ያለውን ብትረከብና ብትወስድ በቃ የኔንም ህይወት ታስቀጥላለህ የኔንም ስራ ታስቀጥላለህ የኔንም ዘር ታስቀጥላለህ ይለኝ ነበር። ስለዚህ እዚህ ቤት ስለሚው እስኪ ተረጋጊና አስታውሺ ለኔም ልትረጂኝ ይገባል። ትሰሚኛለሽ? እኔ ተረድቻለሁ። አዎ እኔም በቃ የአባቴን ቃል ማስቀጠል ተሰማ የሚባል ሰው እኔ ሰምቼ ባቅቆ እኔ አግዛለሁ ለማግኘት ግን የለም እኔ ማውቀው የለም። ምናልባት እናቴ የምታውቀው ከሆነ አላውቅም እውነቱን ለመናገር ግን እኔ ተሰማ የሚባል እኛ ቤት መጥቶ አያውቅም። እሺ ከስተመር ራሱ ተሰማ የሚባል የለም። እና የተለያዩ ሰዎች ይመጣሉ እዚህ ቤት ብዙ ከስተመሮችም ይመጣሉ እኮ ኢቭን ከስራ ቦታ ራሱ እዚህ ሜቢ ዛ በዚህ በኩል ለማለፍ ከፈለጉ ከዚህ ራሱ የሚወስዱ እኮ አሉ። በፊት አሁን እንኳን እዚህ ነው የሚዘጋጀው ማለት ነው? ኖ አይ በፊት ነው ያልኩት። አሁን እንኳን ቀርቷል ሙሉ ለሙሉ ዛ ነው የሚዘጋጀው። ገበያው ግን እንዴት ነው አሁን ከድሮ አንፃር? አሪፍ ነው። እንደ ድሮ ሰው ይመጣል? ያው እንዴ መቼስ ምንም ቢሆን ምንድነው እናት ልጇን አትቀድም የሚባለው እንደሷ ባይሆንም ነው። ምክንያቱም እሷ ነበረች ጎበዝ ከኔ የምትበልጠው እሷ ነች የምትሻለው እሷ ነች በብዙ ነገር ትበልጠኛለች። ስለዚህ እኔ እሷ ልተካ አልችልም። ግን ያው እንዴት አንቺ አሁን ይሄን ያህል ቢዝነስ እያንቀሳቀሽ ጥሩ ቢዝነስ አላችሁ ጥሩ ብርም ትሰራላችሁ ቤታችሁ በጣም የሚገርም ነው። በዚህ ክፍለ ሀገር ላይ እንደዚህ አይነት ቤቶች አልተለመዱም በከተማ ደረጃ እንጂ እንዴት ታዲያ ማግባት እንደዚህ ትዳር መያዝ አላሰብሽም ነው? አዎ እኔ እኮ ግራ ይሄ እኮ ፕራይቬት ነገር ነው አልኩህ እኮ ቅድም ማለት ነው። የግድ እንደነገርኩሽ እኮ እናትሽና አባቴ ጀስት ቤተሰብ ቅድም እኮ ስገባ ነግሬሻለሁ። ይሄ ቤተሰብ ነገር ነው ብዬሻለሁ አይደለ? እንትና የምትይው ነገር ሊኖር አይገባም። ገብቶሻል አይደለ? ስለዚህ ግን እንዴት ነው ስለተሰማ ላታውቂው
ብዙ ነገሮችን አውቃለሁ ተነግሮኛል ስለተሰማም እዚህ ቤት እንደሚመላለስ እንደሚመጣ በሳምንት 2-3 ከዚህ ቤት እንደማይጠፋ ብዙ ነገር ሰምቻለሁ ስመጣ ራሱ እዚህ እንደማገኘው ነው አስቤ ነበር እሺ እንደዛ ያለ ሰው ማን ነው በሳምንት 3 ቀን ከመጣ እንዴት ነው ያላቀው ምንድነው ተረጋጊ ይሄ ሰው ከየተገኘ እኔ ጋር ነበር ሲጀመር ዲቆያን ተማነ ምንድነው ህይወት ደግሞ ብለሽ ነው የሚመጣው ታውቂዋለሽ ምን ሊያርስ አሁን አላውቀውም እያልሽ አልነበረም ምንድነው የምታወራው አሁን ይሄንን ሰው ያላውቀውም እያልሽ አልነበረም ተሰማ የሚባል ሰው አላውቅም እያልሽ አልነበረም መጀመሪያ ተረጋጊ ተሰማ አይደለም ስሙ እና ማን ነው ግን ከየት ነው የመጣው ይሄ እኔ ጋር ነበር ለብዙ ዘመን ለምን መጣ ሲጀምር በቃ አንተ ልጅ ሰውዬ ምንድነው ማነው ታዲያ ብድርን ከፍላል በቃ ያለብዛ ወጣልኝ በቃ ከቤቴ ብድር ነው አይደል እኔ የብር ችግር ያለብኝ ሰው ይመስልሻል ስታይ ለምን መጣ ታዲያ ብድር ከሌለብን ብር ካልፈለግን መጣ እውነትን ፍለጋ ምንድነው እሱ ነው እውነትን ፍለጋ ነው የመጣው ትሰሚኛለሽ እሺ ልቀቀኝ እንጂ ምንድነው የምትሰራው ምንድነው የምትፈልገው ንገረኝ ጭራሽ እሱ ሰውዬ ፎቶ አለ ስለዚህ የሱ ሰውዬ አባል ነው አንተ የምን አባል በቃ እሱ ነው ይላክ እንደዛ ከሆነ ምንድነው የምታወራው እኔ ማንንም ልኮኝ አይደለም የምሄደው ትሰሚኛለሽ አዳምጪ እሺ ተረጋጋ አትንከኝ ስለዚህ ነይ ተቀመጪና ሁሉንም መጠይቅሽን ትመልሺኛለሽ አላውቀውም እያልሽ ነበር ከእኔ መጣኝ ፎቶ ንገረኝ መጀመሪያ እኔ ጋር ነበር ይሄንን ወንጀለኛ ለመያዝ ነው እየሄድኩ እኔ አላውቅም ተሰማ ግን አይደለም ስሙ እኔ ይሄን ሰውዬ ተሰማ አንተ ተሰማ ብለን አይደል ጠይቀኝ እና ማን ምንድነው የምትረጋጋ ማን በሚል ስም ነው የምታውቂው ነይ ተቀመጪ እሺ ተረጋጋ ጭራሽ ለምን አው ከፈለኩኝ ምንም ማድረግ ይችላል ነይ ተቀመጪ ሰምኛለሽ ውጣልኝ ከቤቴ ውጣልኝ እንጂ ሴትዮ ከቤቴ ውጣልኝ ያልኩ ነው እኔ እየፈለኩ ያለሁት ይሄንን ወንጀለኛ እየፈለኩት አንተ በጣም በዛው የምሬን በጣም በዛው ሴት ልጅ ብለህ እንደዚህ የምታሰቃይ ና አሰቃየው ብቻ ነች ያለሽ ብለህ አሰቃየው አጎት ይመጣልሃል እሺ ማነው አጎት ተሰማ ነው ልክን ያሳያል እኔ ማንንም አልፈራም ሰማሽኝ ማንንም አልፈራም ስለዚህ ይሄንን ወንጀለኛ የት እንዳለ እንድትነግሪኝ ይፈልጋሉ ማነው አጎትሽ እሺ ወንጀል የምታወራው እኔ እኮ ግራ ጋባ አሁን ብድር ብለህ እንዴ ይሄን ምንድነው ወንጀለኛ ምናምን ፖሊስ ነው ምንድነው ተናገር ምንድነው አንተ እኔ ወንጀሎችን ማጋለጥ ጋዜጠኛ ነኝ የእናትሽንና የዚህን ሰውዬ ወንጀሎችን ለማጋለጥ ይመጣው ነይ ተቀመጪ ያለዛው አጎቴን ምጣለው ውጣልኝ እስኪ ጥሪው ውጣ ማን ነው አጎትሽ ተሰማ ሴት ነሽ ብለህ ነው አንተ ተሰማ ነው አጎትሽ ነይ ተቀመጪ ስለማን ተሰማ ነው መጀመሪያ ስላስከው ሰው ስም አጣራ መጀመሪያ ተቀመጪ ተቀመጪ ምንድነው የምትለው ተቀመጪ እየተሞተኩ ነው ተቀመጪ ምንድነው ታረጋው ሰምኛለሽ ራስ መማታት ጀመር እናትሽም ወንጀለኛ ነበረች አንቺም ደግሞ የእናትሽን ወንጀሎች እያስቀጠልሽ ያለሽ ወንጀለኛ ነሽ ነይ ተቀበይ እሺ ልቀቀኝ እሺ ጭራሽ መማታት ታያታለሽ ማን ነው ያጎትሽ አንተ ዋጋውን ማን ነው አጎትሽ አይመለከትም ስለሱ ይምጣ አሁን ስለዚህ ሰው እንድትነግሪኝ ይፈልጋል አላውቅም አዳምጪ ጭራሽ በዱላና በእንትን ነው የሚሆነው ብዙ ልጎዳሽ አልፈልግም እኔ የምፈልገው እውነታና እውነታ ብቻ ነው ምንድነው እውነታ የምትለው አንዴ ብድር አንዴ እንደዚህ ያልኩ ምንም ብድር የሚባል ነገር የለም ስሚ ምንም አባቴ ምናምን ያልኩሽ ሁሉም ነገር ውሸት ነው ስለዚህ ይቀጥልና ውሸትን ይዘህ እውነታው ስለሱ ምንም ማውቀው ነገር የለም ይሄ ምንም አይደለም ሂደዛ አንተ ምትለው ለምን እንደነገጥሽ ታዲያ ሳሳይሽ ለምን ደነግጣለህ ግን ተሰማ ብለህ ለምንድን ነው የማይሆን ሰው ማን ነው ታዲያ ተሰማ አይደለም እኔ በሌላ ሰው ነው የማውቀው እያልሽ ነበር ተሰማ አይደለም ይሄ ሰውዬ ስሙ ማን ነው ታዲያ ማን ነው የሚባለው በማስም ነው የምታውቂው አንቺ ጉርፈላ መጀመሪያ ሳትጠራ ለምንድን ነው ተሰማ ብለህ መጀመሪያ እኔ ለምጮህ አዳምጪ እኔ ይሄንን ሰውዬ ተሰማ በሚል ስም ነው የማውቀው አሁን ምንም ድራማ አያስፈልግም እኔም በግልጽ እየነገርኩሽ ነው እኔ ምንም ብድር ወይም ደግሞ አባቴ ምናምን ያልኩሽ ሁሉንም ነገር አሁንም ደግሜ እነግርሻለሁ ውሸት ነው እውነታው ሰሚኝ እውነታው ይሄ ሰውዬና ያንቺ እናት ተመሳጥረው በስንቱ ሰው ህይወት እየተጫወቱ የነበሩ ወንጀለኞች እንደሆኑ ስለማቅ እናቴ ከዚህ እርኩስ ሰውዬ ጋር ስሟን አትጥራ ስለዚህ ሰውዬ ምንድነው የምታውቂው ምንም አያገናኛትም እሺ ምንድነው የምታውቂው ነገር ንገሪ የኔ እናት በዚህ ሰው የሚጠራ ሴት አይደለች እሺ ሲቀጥል በቃ ነግሬያለሁ ሞታለች ካልኩ በኋላ ስሟን አትጥራ በቃ እሺ የምታውቂው ሁሉንም ነገር ንገሪ ምንድነው የምንነግርህ ስለዚህ ሰውዬ ምንድነው የምታውቂው አንቺስ ምንም አውቀው ነገር የለም ተሰማ አይደለም ስሙ እሺ ስሙ ማን ነው ስለዚህ ስሙ ግርማ ነው የሚባለው መጀመሪያ እሱን አጣራ እኔ በሱ ነው የማውቀው
አባትሽ ነው መቼም በየቦታው ከስንቱ ሴቶች የወለደ መጥፎ አረመኔ እኔ ነገርኩ እኮ አባት የለኝም በቃ እኔ የእናቴ ልጅ ነኝ ትሰማኛለህ ጆሮ አለ አይደል ከሰማኝ ልንገር እኔ የእናቴ ልጅ ነኝ ስለማንም የማንም ልጅ አያገባኝም አያገባኝም ስለሱ ኖረሽ አልኖረሽ የኔ ጉዳይ አይደለም በቃ የሱ ልጅ አትበለኛ አይደለም በግድል ታረጋኝ አይደለም ስለዚህ እውነታው እንደዛ ነው ማለት ነው አንቺም የዚህ መርዝ ልጅ ነሽ አንቺ ደግሞ ከነዚህ ሁለቱ ወንጀለኞች ተወልደሽ ደግሞ ማሽም ደና ሰው ልትሆኛች እናቴን በክፉን ታጥራ እሱ እንደፈለክ ጥራው የፈለከው ማለት ይችላል እናቴን ግን አትጥራት ስለዚህ ትሰሚኛለሽ አሁን እየጠየቅኩሽ ያለውት ስለተሰማ አንቺ ግርማ ብለሽ ስለምትጠሪው ሰውዬ እንድትነግሪኝ እፈልጋለሁ አላውቅም ስለሱ አዳምጪ እጄን ላነሳብሽ አልፈልግም ግን እንደዚህ የምትቀጥይ ከሆነ እኔ በእያንዳንዱ ንግግርሽ በእያንዳንዱ ቃልሽ ውስጥ ባንድ ጥፊ ነው ልታውሪ ማርክሽ ኦኬ ያስፈራራኝ አዎ አዎ ቁጭ በል አዎ አጎቴ ምን ምናምን ስላልሽ ምፈራሽ መሰለሽ አዳምጪ እሺ አሁን የምፈልገው የምጠይቅሽ ብቻ እንድትመልሽልኝ ስለዚህ አንቺ ግርማ የምትዩ ሰውዬ የት ነው ያለው ድራማሽን አላውቅም የት እንዳለ ቤት ተደብቆ እንዳለ ፈልገው አው የፈለጉት ነው እኮ አገኘው የፈለጉት በቃ ሰምኛለሽ አገኘው ፈልገው አላውቀውም ሰምኛለሽ ግድግዳውን ቦርብሮ መሬቱን ቆፍረው ሁሉንም ጣራ ውስጥ ይፈልጉታል ፈልጉት ሁሉንም ነገር ካገኛችሁት ፈልጉት ስለዚህ አሁን የምታውቂው ነገር ንገሪኝ ነገርኩ እኮ በቃ ስለሱ ምንድነው የምታውቂው ምንድነው የማውቀው በቃ ግርማ ነው ብለሽኛል ሰውዬ ላንቺ ግርማን እንዴት ነው የምታውቂው አሁን ተረጋጊ እምጠይቅሽን መልሽልኝ ስምሽ ማን ነበር ስምሽን እየጠየቅኩሽ ነው ስምኛለሽ ኮትጁ እነግራለሁ ታዲያ ምንድነው እና ስንቴ ነው የምጠይቅሽ ወይንሸት ግርማ እያልሽኝ ስላለሽው ሰውዬ የምታውቂውን ነገር እንድትነግሪኝ እፈልጋለሁ አሁን ተረጋጊ የምታውቂውን ሁሉንም ነገር ንገሪኝ ሰማሽኝ እኔ እዚህ ክፍለ ሀገር ውስጥ ካንቺ ጋር ልጨቃጨቅ ካንቺ ጋር ልዳረቅ አይደለም እዚህ ጋር መጣሁት እሺ አሁን እኔ ምን ላድርግ የምታውቂውን ሁሉንም ነገር ንገሪኝ ማን ነው ላንቺ ግርማ ይሄ ተሰማ ይሄ ወንጀለኛ አንቺ ግርማ ነው ብለሽ የምታውቂው ሰውዬ ስለሱ የምታውቂውን እያንዳንዱን ነገር እንድትነግሪኝ እፈልጋለሁ እኔ አንተ ተሰማ የምትለው እኔ በግርማ ነው የማውቀው አልኩ አንተ አላመንክ ግን ማውቀው ነው ተይ ነው ከፈለክ ሌላ ሰው በዚህ ሰፈር ያለ ሰው መጠየቅ ትችላለህ ፎቶና ሳይታ ማለት ነው እኔ ብቻ ሳልሆን የሰፈሩ ሰው እንዳለ የሚያውቀው በግርማ ነው ተሰማ ስትለኝ አላውቅም ያልኩ ለዛ ነው አንተ ደግሞ በጩኸት እንደዛ እንዴት ነው እንደዛ የሚሆነው እሺ አሁን ተረጋጊና የምታውቂውን ነው እንድትነግሪኝ የምፈልገው ያለፈው አይደለም ገብቶሻል ይኸውልህ ግርማ ማለት በቃ እናቴን ያሰቃያት ሰውዬ ነው ማለት ገባ አንተ እንደምትለው እዚህ አንድ ላይ ሆነው ምናምን የሰው አይደለም ጭራሽ ኪት እንዳመጣው ራሱ አላውቅም በቃ እናቴ ራሱ ደም እስከምትተፋ እሱ ነው እንደዚህ ይሁላ ያደረሰባት ይሁላ ነገር የተፈጠረው ማለት ነው እሺ ገባ እንጂ እናቴ ምንም የሱ ፍቅር ኖሮባት ምናምን አይደለም ምንም እንትን የላትም ማለት የተለየ ግንኙነት ነገር የላትም ግን እዚህ ጋር ለሌላ ይቻልኩት በቃ ግርማ ባጭሩ እኛ ቤት ጥሩ ስብናም ወይም ጥሩ ነገር የለውም ምንድነው ከናስ ጋር የሚያገናኛቸው እናቴ ከሱ ነው ወለደች ስለዚህ የተሰማ ልጅ ነች ማለት ነው እሺ በለው ተሰማ ማልከው ግርማም ግን እኔ የሱ ልጅ አይሁን የግርማ ልጅ ነች በቃ የሱ ልጅ አይደለም በቃ ግዴታ ያው ሴት ልጅ ብቻዋን አልወለደችም ስለሚባል ነው አይደል በቃ እሺ ይሁንልህ ግን ልጅ አይደለም ማለት ይሄ ራሱ ያወቁት ነገር እናቴ ስትሞት ነው ነገረች ምንድነው የነገረች ምን ብላ ነው የነገረችሽ አባቴ እንደሆነ የነገረች የዛ ሰዓት ነው እያልኩ ነው እንጂ ከዛ በፊት ማውቀው ነገር የለም ምን ሲጀመርም ሲንዘላዘሉ ወንጀላቸውን ሲሰሩ ነው መቼም የወለደችሽ የእናቴን ነገር በሷ አትጥራ አልኩኮ እየነገርኩ ነው ስለዚህ ሁሉንም ነገር በደንብ ቶሎ ንገሪ እኮ እየነገርኩ እኮ ነው በቃ ተሰማኛ መስማት ነው በቃ ይኸውልህ እኔ እውነቱን እንድነግረው ነው የምፈልገው በቃ መስማት እየሰማሁሽ ዝም ብለህ የእናቴ ስም አታጥፋ እዚህ እየሰማሁሽ ነው እኮ መስማት ተረጋግተህ ስማ እሺ ንገሪ እዚህ ጋር ይኸውልህ እናቴ
በፊት ጓደኛሞች ነበሩ። ከዛ በኋላ ነው እኔ የተፈጠርኩት ማለት ነው። ግን ልጅ አይደለችም ብሎ የካደኝ ሰውዬ ነው ይሄ። አንተ ያስከው ፎቶ ልጅ አይደለችም ብሎ የካደኝ ሰውዬ ተሰማ አውጥቶ ጎዳና ላይ የጣላት እናቴ ነች አሁን እዚህ ደረሰችው። እሺ አቃለሁ እና ያወቀ ኮነ ምን አስጠየቀ? ለምን ጠይቀኛለህ? አንድ የሚገርመኝ ነገር አለ። ወለታው ነገር ይምትለኝ ነበር። ጎዳና ተዳዳሪ ነበረች እኮ እሱ ይጣላት ነው። እንዴት ነው ታዲያ ከአንዳንድ እንደዚህ የተዋጣለት ቢዝነስ ሊኖራሽ ይችላል? እንዴት? እኔ እኮ ግርም የሚለኝ ይሄ ነገር ነው። በቃ ሰው ደሃ ሲሆን ማየት ነው አይደል? ሲለወጥ ለምን ተለወጠ ነው? ኖ እቺ ሴት ከመነሻውም እየለመነች የዕለት ፍርፋሯን እየለመነች የምትኖር ሴት ናት እኮ። ጀግና እናት ነች ያለችኝ በሰዓቱ። ልንገርህ እንዴት ነው ታዲያ ከዚህ ተነስታ ይሄን ያህል ያውም ሰማኝ ያውም ሌላ አስሚኝ ከጎኗ ያሉ ሰዎች ከስራው እስኪዘጉ ድረስ የሚያደርስ ቢዝነስ ልታቋቁም ልትመሰረት የቻለ እኮ። ረጋ ብለህ ካልጠየቀኝ እንዴት ነው የምመልስልህ እያልኩ ነው እኮ። እሺ አሁን እኮ ረጋ ብዬ ነው የጠየኩሽ። እዚህ ጋር እናቴ በሰዓቱ ጎዳና የወደቀች የምትችለው አራስ ስለሆነች ነው። ከዛ በኋላ ግን እኔን ጠነከርኩላት፣ እሷም ጠነከረች። ገባ? ሰው መቼስ አራሱ ነው ወይ ቀን ስራ አይሰራም ወይ እንትን። ከዛ በኋላ ግን የራሷን በቃ መንገድ ተጠቀመች። ምንድነው ታዲያ መለወጣ? ምንድነው ጥያቄ የሚያሳድረው? አንተ ሁሌ ዳንዶ ግን እንደሚቆየው የገበያውስ ነገር ምንድነው? የገበያውስ ነገር ጎሽ ያ ቦቴ መጣለ እሱ ጋር ታወራለህ። ሰላም ነው? ማን ነው? እኔ ምን አውቃለሁ? ዘውሉ መጣ። ይኸው ካሜራውን ምንም አስይዞ መጣ። ማን? ተረጋጋና ተቀመጥ እናወራለን። ሰራባ ማተው ተኩሳለሁ። ስማ ማን? ተኩሳለሁ። ተቀመጥ። ማን? እጀበረ ነገር ማን? ስማኛለህ? ተናገር። ማን ነው? ማን ነው? እሱ ሌላ ሰው አለ? ኑ ግቡ። ተነግብራ